አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ወጣቱ ድምፃዊ ተጠባቂ ገሚስ የሙዚቃ አልበም ለአድማጭ ይበቃል። ይህ አልበም ተጠባቂ እንዲሆን የሆነበት ዋናው ምክንያት የአንጋፋው ድምፃዊ የክቡር ዶክተር አርቲስት ጥላሁን ገሰሰ የቆዩ ስራዎች የተካተተበት ጭምር መሆኑ ነው። ስለዚህ ስራ እንዲያወራን ድምፃዊውን ኢሳያስ ታምራትን ጋብዘነዋል። ኢሳያስ እንግዲህ በጣም ከሚወደዱ እጅግ ባለ ብዙ ተሰጥኦ ካላቸው ድምፃኖች መካከል አንዱ ነው። በተሰጥኦ ውድድር እናውቀዋለን። ኢሳያስ እንደምን አለ? እንደምን አላችሁ? ሰላም ነው? ሁሉ ሰላም አለን ይመስገን። ደስ ብሎኛል ስላገኘውህ። ቴንኪው፣ አመሰግናለሁ። እኔ ጌታ ነኝ። ጠፋ ብለህ ነበረ። አሁን ብቅ ልትል ነው እንደ አደይ አበባ። በሚገባ እንግዲህ ያው እግዚአብሔር ሲፈቅድ ሁሉ ነገር። አዎ፣ ለአዲስ ዓመት አካባቢ የታሰበ ስራ ነበር አይደለ? አሁን የሚወጣው አዎ፣ የአንጋፋውን ድምፃዊ የክቡር ዶክተር አርቲስት ጥላሁን ገሰሰ ተወዳጅ የሆኑለትን ስራዎች መረጥ አድርገህ የመስራት ውሳኔ እንዴት ነው የተፈጠረው? ኢሳያስ ምን አስበህ ወሰንክ? እንግዲህ በጣም ጥሩ ጥያቄ ነው። ይሄ ነገር የመጣው ከየት ነው መሰለህ? ያው እኛ እንግዲህ እንደ ከሽር ጉድ ኢንተርቴይንመንት ጋር የራሳችንን አልበም እየሰራን ነው የነበር ነው። አንዳንድ ነገሮችን በመነጋገር የራሳችንን አልበም እየሰራን ባለንበት ወቅት ነው ይሄ ነገር የመጣው እና ይሄ ሀሳብ ሲነሳ ምንም የምታንገራግረው ነገር የለም። የዚህ የታሪክ ተቋዳሽ ለመሆን እድሉ ካገኘው እኔ ምንም ወደ ኋላ የምልበት ነገር እንደማይኖር ሀሳቤን በደስታ ገለጽኩላቸውና በቃ እንደዚህ አይነት ነገሮች ብንሰራ የጋሽ ጥላሁንን የክብር ዶክተር አርቲስት ጥላሁን ገሰሰ ስራዎች ምንም ቅርስ ናቸው። ሌላ ምንም ምንላቸው ነገር የለም። ይህንን የቅርስ ሀሳብ ወደ እኔ ከመጣ እንግዲህ ብዬ መጠበቅ ደግሞ በምችለው መጠን ግድ ልጠብቅ ይገባል በሚለው ነው እንግዲህ ክብሩን በጠበቀ መልኩ 6 ስራዎች የሰራ ናቸው። በክብር ደራሲዎቹን ማስፈቅደን ከሽርጉዶች ወይ ደግሞ ከፕሮዲውስ ካደረጉ ነው ጥያቄው የመጣው ማለት ነው። አንተ ጉሮሮ ስለሚታወቅ አይደለም። መጀመሪያ ያው ኤርሚያስ በዳዳ አቀናባሪውና የትልቁ ገና ነው ያው ደራሲ ጋሽ ታምራት ነው የተማከር ነው ከነሱ ጋር ነበረ። ይሄ ዘፈን ቢሰራው ከሌ ይሰራዋል ከሚል ምርጫ ውስጥ ሲመረጥ የመጀመሪያ የተመረጥኩት እኔ ነኝና ይወጣዋል ተብሎ ተመርጦ ለኔ ነው ወደ እኔ ጋር የመጣው። መጀመሪያ የተነሳሰው ከዛ ነው ሽርጉድ ሀሳቡን ይዞ ማንሸራሸር የጀመርነው ማለት ነው። በጣም ጥሩ። እንደው ሰሞኑን አንድ የአንጋፋው ድምፃዊ አንድ ሙዚቃ እየመጣው ነው በሚል መንገድ ስታስተዋውቅ ተመለከትኩኝ። እናቱ ገላ የባህል ልብሱን አድርገህ ብሔራዊ ቲያትር ነው እና በጣም ውብ አድርጋችሁ ሰርታችሁ ለቅምሻላችሁንና በጣም ጎመዥን እና የትኞቹ ስራዎች ተካተቱ? እንግዲህ የብዙ ጥያቄ ነው። ገላ አሁን መጀመሪያ እንደመለቀቁ ብዙ ሰው የሚገርም ዛሬ አይደለም ባለፈውም በተለያየ ምክንያት የሆኑ ነገሮች ነበሩ። ማለት ያው ስራው ላይ ጥራት በደንብ እንዲፈልግ ክብር የሚሰጠው ስራ ነው። ጥንቃቄ ይፈልጋል በጣም ያው እንደነገርኩ ነው ቅርስ ማለት ነው እና እነዚህ ነገሮች ስትሰራ ክብሩን ጠብቀህ መሆን አለበት የሚለው ያን ጊዜ በጣም ወስደዋል። ክሊፕ በጣም ጊዜ ወስደዋል። አሁን እንግዲህ ያው ጀግናው ሶሚክ ነው የሰራው ክሊፑ ነው። 3 ዘፈኖች ክሊፕ ተሰርቶላቸዋል። ገላ 13 ወር ጸጋና ለምባይ ቦይል ስራ እነሱ በክሊፕ ቆንጆ አድርጎ ተሰርተዋል። ብሔራዊ ቲያትር ያው ራሱ የክብር ዶክተር አርቲስት ጥላሁን ገሰሰ ይሰራበት የነበረው አብሮ አደጎቹ እዛም ላይ ከሱ ጋር መስራት የተሳተፉ ሰዎችንም ስቴጁንም በማክበር ያንን ነው እዛ እንዲቀረጽም የተወሰነበትን ምክንያት ያንን ስሜትን ለማድረግ ነው ሀሳቡና የተካተቱ ስራዎች 13 ወር ጸጋ እንግዲህ ለገና በዓል ያኔ ለአዲስ ዓመት ነበር ይለቀቅ የነበረው። እግዚአብሔር የፈቀደው ቀን ስለሚሆን አሁን ለገና ቆንጆ ሆኖ ጥምቀትን ገናን እያስጨፈረን እንግዲህ በደንብ ጋሼንም እያስታወስን ትውስታችን እያስታወስን እንንቀሳቀሳለን ማለት ነው። ያለው ነገር ይሄ ነው። ግን 13 ወር ጸጋ አለ። ለምባይ ቦይል ስራ አለ። አይወራ የሚል ቆንጆ ዘፈን አለው። ያው ብዙ ሰው ጆሮ ላይ ልብ ስለማይለው እንጂ ቆንጆ ዘፈን አለው። ያው እሱም አለ። አንድ ኦሮምኛ ዘፈኑን ቆንጆ ሰርፕራይዝ ነው እንግዲህ እሱም ኦሮምኛ ዘፈን አለው። እሱን ተጫውተናል። እነዚህ ስራዎች ሲመረጡ ለጆሮአችን ያው ምን ያህል ጥንቃቄ አድርጋችኋል? ጥንቃቄው በጣም ነበር የሚያስፈራው። እንዴት ልበል አደራ መቃ እንዴት ልበል ምንም ለመግለጽ ሁሉ ይከብዳል ቃል ላይ እና የራስ ስራ ላይ ቢሆን እንዲህ ነው ለማለት ትችላለህ። ግን በጣም ትላልቅ የምንላቸው ሙዚቀኞች የሰሩት ስራ ነው። ክብር ዶክተር አርቲስት ጥላሁን ገሰሰ ምንም ራሱ ምንም ስላዘፋፈኑ ስለምኑም ሪኮመንድ የምናደርገው አይደለም። ይሄ በቃ ራሱ ከላይም የሰጠነው ርዕስም ከተረዳው የጥላ ወርቅ ለዛ ብለን የሰጠነውና ከስሙ ከርዕሱ ጀምሮ ስንሰጠው ተጠንቅቀንለታል በደንብ። በቃ የጥላ ወርቅ ለዛን የተረጎምንበትን መንገድ በቃ ስም አለው ራሱ ትርጉም ኖሮት ነው በስነ ስርዓቱ። በስቱዲዮም ደረጃ በጣም ኤርሚያስ በዳዳ ይባላል። በጣም እጅግ ጎበዝ አቀናባሪ ነው። በደንብ አድርጎ ነው የሰራው። ስም ያላቸው ከዘርዬ ሳክስ ጀምሮ በጣም ጥሩ ወጣቶች ጀግና የሚባሉ ልጆች ተሳትፈውበታል።
በጣም ነው በጥንቃቄ በቃ ተጨንቀን እሱም ጊዜ የወሰደብንም አንዱ እሱ ነው እና በደንብ በጥንቃቄ ወደ ክሊፑን ሁሉ በእያንዳንዱ አቅጣጫ ሁላችንም ጥንቃቄ አድርገንለታል። የጥላሁን ጉሮሮ እንግዲህ ለብዙ ሰዎች ገንዘቡላ ሆኗል። እሱን የሚጫወቱ በጣም በርካታዎች ናቸው። ቅርብ ካየናቸው መካከል ደግሞ በራሳቸው መንገድ ከሚጫወቱት መካከል አንዱ አንተ ነህ። ጥላሁን በኢሳያስ የሙዚቃ ህይወት ውስጥ ያለው ቦታ እንዴት ያለ ነው? እንግዲህ ከሱ ያው ትምህርት ቤት ማለት ነው፣ ምንም ጥርጥር የለውም። እንግዲህ ለእኔም ሳይሆን ለብዙ ለወንድሞቼ ሴቶቹ ሁሉ ሳይቀር እንግዲህ አይተው ከሆነ የጋሼን ዘፈን ይሰራሉ በብዛት እንደምትከታተለው በክለብ በተለያየ ቦታ ምናምንና በውድድር ላይ ምናምን ስናያቸው ምንም ጥርጥር የለውም። በቃ ያው አንጋፋ ከምንላቸው ብለን ካስቀመጥናቸው ትልቁ እሱ ነው የመጀመሪያው እና ትምህርት ቤታችን ነው። ስለዚህ ከእሱ ብዙ ነገር ወስጃለሁ ብዬ አስባለሁ። የጠቀመኝ ጥቅም እሱ ነው። ኢሳያስ እንግዲህ ያለህ አቅም ያለህ አጫወት በጣም ይታወቃል። ብዙ እዛ ላይ ጊዜ ማባከን ስለማያስፈልግ ስለምናውቀው እና ብዙ ሰው ከዚህ አልበም አሁን ከ6ቱ በፊት የራስህን ነው በጣም ሲጠብቅ የነበረው። አንተ ጋም ይደርሳል ብዬ አስባለሁ። አሀ ኢሳያስማ በራሱ ነው መምጣት የነበረበት ለምን ይሄ ቀደመ ያሉ ሰዎች አሉ። ምንድን ነው ምላሽ? እንግዲህ የዚህ ምላሽ የብዙ ሰው ጥያቄ ስለሆነ ሰድዬ ጥሩ ጥያቄ ነው የጠየቀኝ። ብዙ ሰው የሚልበት መንገድ ነው በራሱ አልበም መምጣቱ አይሻልም የሚባል አጋጣሚዎች አሉ። እኔ ጋርም ይደርሱኛል በተለያየ ይኸው የሚወድህ የሚያከብር በቃ የኢትዮጵያ ሕዝብ እንግዲህ ያው ግድ ነው ልብ ውስጥ ስለምትኖር የሆነው ነገር ለአንተ ከአንተም በበለጠ ሊሆን ይችላል በቃ ስሜቱ እንትን የሚለውና ትክክለኛ ጥያቄ ነው። ግን የኔን አልበም ነው መጀመሪያም ትኩረት አድርጌ እየሰራው የነበረው። በተለያየ አጋጣሚም አልበሙ የቆየበት የራሱ መንገድ ነበረው። በራሱ መንገድ እንዲህ ነው ብዬ የማልለው ነገር ስለሆነ ነው የራሱ አልበም እንዲቆይበት የተደረገው ነገር ነበረ። አሁን ግን ባለው ነገር የራሴን አልበም ኦልሬዲ እስከ ፋሲካ በሚለው ያልኩ ለአድማጭ ለዚህ በጣም ከኔ ጋር አብሮ ብዙ ነገር ሁል ጊዜ ለሚቆጨው ህዝብ በሙሉ ይደርሳል። ግን ከዛ በፊት ለመጥፋቱም ስላለ ይሄ ነገር ደግሞ ሲመጣ በቃ ለእኔ ትልቅ እድል ነው። ከዚህ የበለጠ ነገር የለም ለእኔ ብዬ ስላሰብኩ ነው። እና አይዟችሁ በራሴ አዲስ አልበም እንግዲህ እንገናኛለን። ደስ በሚል ቆንጆ አልበም ይዤ ለፋሲካ ደግሞ እንገናኛለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። እስከዛው ይሄ መቆያ ይሁናችሁ ነው? አዎ መቆያ ይሆን ነው እንግዲህ ጋሼን የምናስታውስ የሰራበትን የኖረበትን ያለፈበትን እስኪ እናስታውስ ከሚለው ነገር ነው። ሁሌ የሚታወስ ነው። እሱን ምንም ችግር የለም። ያው ክብር ግን በሰጠ መልኩ ያንን ለማድረግ የሞከርነው ለዛ ነው። እነዚህ ስራዎች ሲመረጡ ለጆሮአችን ያው ምን ያህል ጥንቃቄ አድርጋችኋል? ማለት የምናውቃቸው ከመሆናቸው ባለፈ እንደው ብዙ ያላስተዋልናቸው እንዲሆን ብዙ በተለየ መንገድ እንዲህም ነበረው እንድንል ለማድረግ ምን ያህል ሞከራችሁ? አዎ እንግዲህ ደራሲዎቹን ነው በስነስርዓቱ በክብር ያናገር ነው። ፈቃደኛ ሆነው ደስተኛ ሆነው ነው እንግዲህ በህይወት ያሉትን በህይወት አግኝተን በህይወት የሌሉትን ደግሞ ቤተሰቦቻቸውን በክብር አግኝተን የሚገባቸውን ክብር ሁሉ ሰጠን። እነሱም ደግሞ ያው በጣም ትልቅ ክብር ኖሯቸው ነው ማን ነው የሚዘፍነው ለማን ነው ብለው ነው ጠይቀው እንደው ዝም ብሎ በተፈቀደ የሚያደርጉ አይደሉም እነሱም እና የሚጠብቁበትም መንገድ ትልቅ ነው። እኛም ደግሞ የሰጠነው ነገር ትልቅ ነው። አክብሮታችንም ትልቅ ነው። አክብረን በስርዓቱ ነው የተሰራው። የተለየ ነገር እንግዲህ ይኖራል። የተለየ ነገር ምንም እንደዚህ ነው ከምንለው ከመጀመሪያው ስንነሳ ይሄ እነዚህ ዘፈኖች እነዚህን የመሳሰሉ ዘፈኖች በክሊፕ ማየት በራሱ በጣም ትልቅ ነገር ልዩነቱ እሱ ነው የመጀመሪያው። አሁን ዘመን ባመጣሽ ጊዜ ላይ በዚህ ጊዜ ላይ ቢሰሩ ምን ይመስሉ ነበር እነዚህ ዘፈን የሚሉትን ነገሮች ማየቱም በራሱ አንድ ትልቅ ነው ከሚል እሳቤ ነው። ከአሬንጅመንትም ጀምሮ ከዘፋፈንም ጀምሮ ያው መሆን የሚገባውን ነገር እንዳለ ክብሩን በጠበቀ መልኩ ተጠንቅቀን የሚሆነው ነገር አስቀምጠናል። ኢሳያስ ከአንጋፋዎቹ ምን ወስዷል እና የቀጣይ ዓመታት የሙዚቃ ጉዞ ከአንጋፋዎቹ ከነጥላሁንም ከወሰድከው ልምድ አንጻር እንዴት ያለ እንዲሆን ትሻለህ? እንግዲህ እሱም ነው አሁን እኔ ትንሽ ትኩረት እየሰጠሁበት ያለሁት እሱ ነው። ያው አልበም አሁን በአሁኑ ሰዓት ላይ እንግዲህ ያው ብዙ አልበሞች ይወጣሉ። ወንድሞቻችን የለፉበት ያለው ነገር ቆንጆ ነገሮች ወጥተው ምናምን እያየን ነው እና ከዛም አንጻር እንደገና ደግሞ ይሄ ሰው እየናፈቀው ያለው ነገር አንድም አሁን እየሰማን ያለ ነው በብዛት ከተማው ላይ እንደምትመለከተው ከሆነ በብዛት እነዚህ ሚቴት የተሰሩ ዘፈኖች በጣም በተለያዩ ቦታዎች ይዘወተራሉ። ሰው ምን ያህል በቃ ኦልዲስ ነገር ላይ እንዳለ በቃ ቲኔጀሩ ራሱ የሚሰማው ትላልቆቹን የጋሽ ማህሙድን የጋሽ ጥላሁንን የጋሽ ሚኒሊክን እንዲህ ትላልቅ በምትላቸው ደረጃ ያሉትን ሰው እስካሁን ድረስ ዘመን ተሻግረው እየተሰሙ ነው እና በተቻለው አቅም ትላልቅ ደራሲዎችን ለማሳተፍ ለእነዚህ አልበሞች አሻራ የሰሩት ሰዎች በሙሉ ለማግኘት አሁን ጊዜው ጥሩ እየሆነ እነሱንም የማሳተፍ ስራ እየሰራን ነው። እንግዲህ እግዚአብሔር ፍቃድ እንደመብዙሃን ፍቃድ ጥሩ የተስተካከለ ነገር ይዘን እንመጣለን ብለን እናስባለን። በሙዚቃ ህይወት ውስጥ እንዴት ያለ አሻራ ሊኖር
እንዲኖረው ትፈልጋለህ? አዎ እኔ በሙዚቃ እንግዲህ ትልቅ አሻራ እንዲኖረኝ እፈልጋለሁ። ኢቭን ሙያዬን ሁሉ ማጋራት እፈልጋለሁ ለብዙ አሁንም በምችለው መጠን ብዙ በጀማሪ ነን ብለው በሚያስቡ ደረጃ ያሉ ማለት ገና ሙዚቃን ገና ብለን እኛ ልክ እንደጀመርነው ተነሳ ነው ትናንሽ ከህፃናት ቲያትር ስንነሳ በነበሩ ልጆች ወንድሞቻችን ምናምን አሁን እንደዚህ እንደዋወላለን ምን ብናደርግ እንባባለን የሙያዊ እገዛ አደርጋለሁ እኔ ስፔሻሊ እና ወደፊት ደግሞ አንድ ትልቅ የሆነ በቃ ብዙሃን የሚደርስ እንትን ማድረግ እፈልጋለሁ። የሙዚቃን በተለየ ነገር የአቅሜን የምችለውን ነገር ማሳወቅ እፈልጋለሁ። በጣም ጥሩ። እስከዛው እንግዲህ በጥላሁን ዜማ ቆዩ ነው የራሴ እመጣለሁ። አሁን የሚቀጥለው ሳምንት ይመስለኛል ለመውጣት ያሰባችሁ። በሚቀጥለው አርብ በሽር ጉድ ኢንተርቴንመንት ሽር ጉድ እንላለን ማለት ነው። በጣም ደስ ይላል። ለማንኛውም እኛ መልካም እድል እንዲገጥማችሁ እንመኛለን። እንግዲህ ኢሳያስ ብዙ ሰው ናፍቆ ነበረ ብዬ አስባለሁ። ትክክል አይደለ? ምን ግን ይለሃል በጣም በቃ ከአንተ የምትለኝ መንገድ ላይ ስትሄድ ጠፋህብን ምንድን ነው ምናምን ይለሃል። ያው ብዙ ጊዜ ውጭም ስለመመላለስ የሆነ ነገር ስለመሆኑ ምናምን ሲያጡ ምናምን ይለሃል ብዙ ነገር በቃና አሁን ግን 6 ነገር ቆንጆ ነገሮች ያው የጋሽ ጥላሁንን ሰጥቻለሁ። እንደነገርኩ በራሴ አልበም ደግሞ 13ም 12ም ትራክ ቆንጆ እኔን ሊያገኙኝ በሚችሉ መልኩ ጽድት አድርጌ ተጠንቅቄ ለዚህ ለሚናፍቀኝ ፍቅር ለሆነ ህዝብ ክብር ለሚሰጥ ህዝብ አበረከታለሁ ብዬ ነው ማስበው። መልካም እድል። አመሰግናለሁ ሰለዬ ቴንኪው በጣም ነው አመሰግናለሁ። እኛ ቅንጭቡን እቱ ገላን እንጋብዛለን። ከዛ አንድ ደግሞ ሌላ እናክላለን። መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው